ወደ ሌላኛው በዝርዝር ወደምንመለከተው ጉዳያችን ልውሰዳችሁ። ዓለማችን ወደ ዲጂታል መድረክ እየተቀየረች መምጣቷን ተከትሎ በርካታ ግብይቶች በኤሌክትሮኒክስ ወይም ደግሞ በኦንላይን እየተከናወኑ እንመለከታለን። ከዚሁ የግብይት መልክ ጋር በተገናኘ የሚያጋጥሙ ችግሮች እንዴት እንደሚፈቱና ሸማቾችና ገዢዎች ምን አይነት ጥንቃቄ ማድረግ ይኖርባቸዋል በሚሉት ሀሳቦች ላይ ባልደረባችን አጥናፉ አበራ ከህግ አማካሪ ጋር ቆይታ አድርጓል። እንደሚከተለው ይቀርባል። መቼም እስከ ዛሬ ድረስ እንደ ቲክቶክ፣ ፌስቡክ፣ ኢንስታግራም ላይ የመሳሰሉትን የዲጂታል መገናኛ አማራጭ ተጠቅማችሁ እቃ ገዝታችኋል ወይም ደግሞ ሸጣችኋል ብዬ አስባለሁ። በተለይ በሸማቾች በኩል መጀመሪያ እቃውን ለመግዛት ስትፈልጉ ካለው ሂደት ጀምሮ እስከ መጨረሻው እቃውን እስከምትረከቡበትና እቃውን ባትወዱት ደግሞ ለመመለስ ብትፈልጉ ያለው የህግ አካሄድ ምን ይመስላል የሚለውን ሀሳብ አንስተን ቆይታ እናደርጋለን። እንደዚሁም በነጋዴዎች በኩል ለተጠያቂነት እንዳትዳረጉና ህጉን ተከትላችሁ ለመስራት እንድትችሉ የህግ አካሄዱ ምን ይላል የሚሉትን ሀሳቦች ከጠበቃና ህግ አማካሪ ፈቃዱ አንዳርጌ ጋር ቆይታ አድርገን የተለያዩ ቁም ነገሮችን እናካፍላችኋለን። አብራችሁን ቆዩ። የ2012 ዓ.ም የወጣ ህግ አለ። ይሄ ህግ በዋናነት የሰዎች ወይም ዲጂታል ግንኙነታቸውን ወይም ዲጂታል አገልግሎት የምንለውን ወይም ደግሞ ዲጂታል ገቨርንመንት ሰርቪስ የምንለውን ገቨርን የሚያደርግ ህግ ነው። በዋናነት እነዚህ የዲጂታል ግንኙነቶች ከመደበኛው ግንኙነት ጋር ያላቸውን አቻነት እውቅና ለመስጠት የወጣ ህግ ነው። ከአዋጅ ቁጥር 1205 ካየ ነው ማለት ነው። ከዛ በፊት ለምሳሌ የኤሌክትሮኒክ ሲግኔቸር የሚባል አዋጅ አለ። ኤሌክትሮኒክ ሲግኔቸር ማለት አንድ ሰው በመደበኛ በጽሁፍ ይፈርማል። ኤሌክትሮኒካሊ የሚትፈርምበትን 2010 የወጣ ህግ አለ። እሱን በተመለከተ ወደ ኋላ መለስ ካልን ደግሞ 2003 ዓመተ ምህረት ለምሳሌ የክፍያ ስርዓት አዋጅ ይወጣል። በዚህ የክፍያ ስርዓት አዋጅ ምን ይላል? በመደበኛ ግንኙነት በተጨማሪ የሚደረጉ የዲጂታል ግንኙነት የማስረጃ ዋጋ ወይም ቫልዩ እንዳላቸው የሚገልጽ ህግ አለ ማለት ነው። ስለዚህ በህግ ማዕቀፍ ደረጃ ከተካየ ነው በዋናነት የዲጂታል የሆነ ግንኙነቶችን ገበርን የሚያደርግ አዋጅ ቁጥር 1205 አለ። እሱ ህግ እስካሁን ተፈጻሚነት ያለው ህግ ነው። የዚህ ዋና መሰረታዊ ዓላማ ምንድነው? መደበኛ ግንኙነቶችን እና ዲጂታል ግንኙነቶችን እኩል ዋጋ መስጠት ነው። ያ ማለት እኔና አንተ በወረቀት የምንፈራረመውን ያክል በዲጂታል ግንኙነት ወቅት የምናደርጋቸው ግንኙነቶች ህጋዊ ውጤት እንዲኖራቸው እውቅና የሚሰጥ ህግ ነው የ1205 ማለት ነው። የህግ አማካሪ አቶ ፈቃዱ አንዳርጌ ኤሌክትሮኒክ ግብይት አዋጅ ቁጥር 1205ን ጠቅሰው እንደሚሉት አንድ የኦንላይን እቃዎች አቅራቢ ድርጅት ወይም ግለሰብ ከንግድ ፍቃድ በተጨማሪ ስለ አቅራቢ ድርጅቱ ማንነት የሚያብራራ መረጃ በግብይት ፕላትፎርሙ ላይ ማስቀመጥ እንደሚኖርበት ይናገራሉ። አንድ የኦንላይን ንግድ አቅራቢ፣ አንድ አገልግሎት አቅራቢ ወይም አንድ እቃ አቅራቢ ያንን ሰርቪስ ለመስጠት ምን ማድረግ እንዳለበት ህጉ የሚያስቀምጠው መስፈርት አለ። እንደማንኛውም ንግድ የሚሰራው ንግድ ስለሆነ ያለ ንግድ ፍቃድ አሰረው አንድ እሱን ትይዛለህ። ሁለተኛ ደግሞ አንተ ኦንላይን ፕላትፎርምህ ላይ ማነህ የሚለውን ነገር መግለጽ መቻል አለብህ። ሰርቪስ የምትሰጠው ሰው ማነህ? ፒኤልሲ ነህ? ካምፓኒ ነህ? የሽርክና ማህበር ነህ? ምን አይነት የሚለውን ነገር ስለ አድራሻን ትገልጻለህ። ኮንታክት ፐርሰኑን ትገልጻለህ። ስለ አቅራቢው ማንነት የሚገልጽ ማስረጃ ማቅረብ መቻል አለባቸው። አንድ ሁለተኛ ደግሞ ስለምን ማግለጽ አለባቸው? ስለ ምርት ስለሚያቀርቡት አገልግሎት ምንነት፣ የሀገር ውጭ ነው የሚያመርቱት፣ የውጭ ሀገር ውስጥ ምርት የሚያመርቱት፣ ምን አይነት እቃ ነው የሚያቀርቡት፣ ስለ ምርቱ መረጃ ታስቀምጣለህ። ሶስተኛ ደግሞ ስለ ግብይቱ መረጃ ታስቀምጣለህ። ክፍያ የምትፈጽመው በየትኛው የክፍያ መፈጸሚያ መንገድ፣ በቴሌ ብር ነው በሌላ መንገድ ነው? ከዛ እቃው የሚላከው ዴሊቨሪው እንዴት ነው የሚሆነው? ፐርፎርም የሚደረገው እንደዚህ ስለ ትራንዛክሽኑ መረጃ ታስቀምጣለህ። ከዛ ታልፈና ደግሞ ቅሬታ ቢነሳ እንዴት ነው ሬሜዲ የሚሰጠው? እነሱ ሁሉ እንድታስቀምጥ ህጉ ግዴታ ያስቀምጥብሃል። ይሄንን ማን ላይ ነው የሚያስቀምጠው? አቅራቢው ላይ ማለት ነው። የኦንላይን ወይም ደግሞ የኤሌክትሮኒክ ግብይቶችን ስናከናውን የተለያዩ መረጃዎችን በቴሌግራም፣ በዋትስአፕ ወይም ደግሞ በኢሜይል እና መሰል መንገዶችን እንለዋወጣለን። እነዚህ የመረጃ ልውውጦች በህግ ፊት ሲቀርቡ ምን ያክል ተቀባይነት ያላቸው ይመስላችኋል? አቶ ፈቃዱ ምላሽ አላቸው። በኢሜይል ግንኙነት እንፈጽማለን፣ በዋትስአፕ እንፈጽማለን፣ በቴሌግራም እንፈጽማለን፣ በሌሎች ማህበራዊ ሚዲያዎች እንፈጽማለን። እነዚህ ግንኙነቶች ከመደበኛው ግንኙነት ጋር እኩል ዋጋ አላቸው። አሁን ለምሳሌ ስክሪንሻት አረከው እሱ ከመደበኛው ማስረጃ ጋር እኩል ዋጋ አለው። ግን ምንድነው ልክ ራሱን የቻለ ግን ደግሞ እንትን አለው ቅድመ ሁኔታ አለው። ምክንያቱም አንድ ማስረጃ በኤሌክትሮኒካሊ የተቀመጠ ማስረጃ አድርገህ ስትወስደው አንደኛ የህግ ክልከላ ያልተደረገበት መሆን መቻል አለበት። ለምሳሌ በሁሉም ጉዳይ አይደለም እነዚህ የኤሌክትሮኒክ ማስረጃዎች ተቀባይነት የሚኖራቸው። ለመሆኑ በኦንላይን ግብይት ወቅት ሻጭና ገዢ ውል ውስጥ ገቡ የሚባለው መቼ ነው? የማንፈልገውን እቃ ገዝተን ቢሆን ደግሞ ከገዛን በኋላ እቃዎችን መመለስ ብንፈልግስ ህጉ ምን ይላል? መርካቶ ሄደን እቃ መርጠን እቃ እንደምንገዛው ሁሉ
አሁን ኦንላይን ፕላትፎርሞች ገብተን እቃ እንገዛለን። ስለዚህ እቃ ስንገዛ ውል እየገባን ነው፣ ውል እየፈረምክ ነው። ለምሳሌ እነዚህ በተለያየ መንገዶች ትፈጽማቸው ትችላለህ። አንደኛው ለምሳሌ የአውቶሜትድ የሆኑ ስርዓቶች አሉ። ኦንላይን ስትገባ ክሊክ ስታደርግ የሆነ ሶፍትዌር ለምሳሌ ስታዝ ክፍያ ይጠይቃል። ወይም ደግሞ ሌሎችን አገልግሎት ስትፈልግ አግሪ ትላለህ፣ ክፍያ ትፈጽማለህ። ይሄኛው አንደኛው ውል እየገባህ ነው እንደዛ ሲሆን። ሌላው ደግሞ በዋትስአፕ ወይም ደግሞ በኢሜል ደግሞ ቼክ ልጠይቅ ትችላለህ፣ ሰርቪስ ወይም አገልግሎት የሆነ እቃ እንዲላክልህ ማለት ነው። ስለዚህ በእነዚህ ስርዓቶች ውል ትፈጽማለህ። ውል ስትፈጽም ምንድነው ህጋዊ ውጤት ውስጥ እየገባህ ነው ማለት ነው። አሁን ከዚህ ላይ ምንድነው ትልቁ ነገር መቼ ነው ውል ተመስርቷል የሚባለው? አሁን በመደበኛው ግንኙነት ሁለት ሰዎች ተቀምጠው ይፈራረማሉ። ከዛ ሲፈራረሙ ምስክር ይዘዋል። ምስክር ባይኖርም እየተፈራረሙ ነው፣ ውል እየገቡ ነው። ሄደ ሱቅ መርካቶ ሄደ ሱቅ ከፍለ ስትገዛ ውል እየገባህ ነው። ከዛ ያን እቃ ጉድለት ቢኖረው በቃ ህጋዊ ውጤት አለው ማለት ነው። በመደበኛ ግብይት ካየኸው የሸማቾች ጥበቃ አዋጅ አለ፣ አዋጅ ቁጥር 813 እሱ አዋጅ ለምሳሌ አንድ የገዛኸው እቃ በወቅቱ ያላየው ጉድለት ካለበት መመለስ እንደምትችል 15 ቀን ያስቀምጣል። በኦንላይን ግብይትም ደግሞ እንግዲህ ዲጂታል ሸማቾች ልንላቸው እንችላለን። እነዚህ ሸማቾች እነሱም ደግሞ ልክ እንደ መደበኛው ግብይት ደግሞ በህግ የተጠበቀላቸው መብቶች አሉ። በመደበኛው ሸማች እንዳልኩ ጉድለት ካለበት ነው እቃ የምትመልሰው። በዚህ በኦንላይን ግብይት ወቅት ግን አንድ ሸማች የገዛው እቃ ጉድለት ኖረበትም አልኖረበትም በ7 ቀን መመለስ ይችላል። ምን ብሎ ሲያስቀምጣል ግን በ7 ቀን መመለስ ይችላል የሚል ግን አሁን የሚበላሽ እቃ ገዝተህ 7 ቀን አቆይተህ ልትመልሰው አትችልም። ምንድነው ህጉ እንደዚህ ጀስቲፋይ አድርጎ የሚያስቀምጥልህ? አብዛኛውን ጊዜ አሁን በአካል ሂደህ እንደምትገዛው አይደለም እቃዎችን ኦንላይን የምታያቸው ማስታወቂያዎች። አሁን በአካል ሂደህ ስትገዛው እያየህ ነው፣ ምክንያታዊ መለኪያዎችን ተጠቅመህ መግዛት አለብህ። ስለዚህ ሪስኩን ትወስዳለህ። ስለዚህ ጉድለት ሲኖርበት ብቻ የምትመልሰው። በዚህኛው ግን ኦንላይን ያየኸው እቃ በጣም የሚያማልል እቃ ሊሆን ይችላል። ሲመጡ ግን ደግሞ ለምሳሌ የሆነ የጎደላቸው ነገሮች ይኖራሉ። ስለዚህ ከስተመር ኤክስፔክቴሽን የሸማቹን ኤክስፔክቴሽን ባላንስ ለማድረግ ነው ያ ህግ የተቀመጠው። ስለዚህ ጉድለት ኖረበትም አልኖረበትም አንድ ሸማች የመመለስ መብት አለው በ7 ቀን ውስጥ። ምን ካልሆነ በስተቀር አልኩ እነዚህ የሚበላሹ እቃዎች ለምሳሌ ኦንላይን ምግብ በዴሊቨሪ ያዘህ በ7 ቀን መልሰው አትችልም። እንዲሁም የምርት አቅራቢው በሚጠቀምበት ፕላትፎርም ማንነቱን በግልጽ ካላስቀመጠ ሸማቹ በ15 ቀናት እቃውን የመመለስ መብት ህጉ እንደሚሰጠው አማካሪ ይናገራሉ። ቅድም ስዘረዝርልህ አንድ የኦንላይን ንግድ አቅራቢ መረጃዎችን ምን ላይ ማስቀመጥ አለበት ብያለሁ። መድረኩ ፕላትፎርሙ ላይ ማስቀመጥ አለበት። ሳያስቀምጥ በቀረ ጊዜ በ14 ቀን ውስጥ መመለስ ትችላለህ። እንግዲህ እዚህኛው ጉድለት ኖረበትም አልኖረበትም በ7 ቀን መብት ሰጥቷል አልኩ። እነዛ ምክንያቱም ለምን መሰለህ ያኛው እንትን መመለስ እድል የሚፈቅድልህ አሁን ነገ ለምሳሌ የገዛው እቃ ካንተ ጤና ላይ ጉዳት ቢያመጣ ወይም ደግሞ አገልግሎቱን ባይሰጥ ያን ሰው የሄደ ልትከሰው የምትችለው መረጃውን አይተህ ነው። በዛ ክፍያ ለምሳሌ በዛ ሂደት ውስጥ ክፍያ ስህተት ሊፈጸም ራሱ ይችላል። ስለዚህ እንትኑ ፕላትፎርሙ ሲታወቅ ነው ያን እቃ ልትመልስ የምትችለው። ስለዚህ ያን ግዴታውን ካልተወጣ በ14 ቀን መመለስ እንደምትችል ያስቀምጣል ማለት ነው። ሸማቾችም ከአንድ ኦንላይን ነጋዴ እቃዎችን ለመግዛት ሲያስቡ ቢያንስ ህጋዊ ፈቃድና ቋሚ የመኖሪያ አድራሻ ሊኖረው እንደሚገባ ማሰብ ይኖርባቸዋል። ስለዚህ መጀመሪያ አንተ እንደ ሸማች ለመግዛት ያ ተቋም ፈቃድ አለው ወይ? ፕላትፎርሙ ላይ ያስቀመጠው የንግድ ፍቃድ ያን ሁሉ ማስቀመጥ መቻል አለበት። ነገ ለምሳሌ የሆነ ነገር ሀፕን ቢያደርግ ሂጄ ቢሮ ወይም ተቋም ኦፊሱ ላይ ያገኘዋለሁ ወይ? እነዚህ የእቃ ጥራት የምን ኋላ ነው የሚመጣው? ነገራችን ላይ መጀመሪያ ምንድነው የምትገዛውን ሰው ማወቅ ነው። ስለዚህ እንደ ሸማች ያ ነው የሚጠበቅ በመጀመሪያ ማለት ነው። እንዳልኩ ደግሞ በምን አውቃለሁ ካልክ ደግሞ የምታውቀው ፕላትፎርሙ ላይ ያስቀምጣል። ኮንታክት ፐርሰኑን ያስቀምጣል። ኢቪል እንዳልኩ የምርቶቹን ዘርፎች ያስቀምጣል። የግብይቱን መንገድ ያስቀምጣል። የክፍያውን መንገድ ያስቀምጣል። ስለዚህ እንደ ሸማች መጀመሪያ የምትገዛው ሰው ፍቃድ አለው ወይ የሚለውን ነው የሚታወቅ ነው ወይ ኦፊስ አለው ወይ ነገ የሆነ ነገር። ምክንያቱም አሁን ብዙ ጊዜ አይተህ ከሆነ ጥቃቅን እቃዎች ስለሚታዘዙ ጥቃቅን እቃዎች ስለሆነ የሚታዘዙት ሰዎች ለምሳሌ 3 ሺህ ብር ራሱ ቢጎርልባቸው ያን ያክል መብታቸውን የማስከበር እንትን አይኖሩም። ግን አሁን ነገ እያደገ ይመጣል። በጣም ነገ በግብይቱ በጣም እየሰፈ መጣ ቁጥር በጣም ውድ እቃዎችን ራሱ በህይወት ላይ በእንትን ላይ ጉዳት የሚያደርሱ እቃዎች ራሱ እስከዛ ድረስ ትሄድ ትችላለና ጥንቃቄ ለማድረግ ለሁሉም ነው ሊበጅ የሚችለው ማለት። ህጉ ይህንን ይበል እንጂ በሸማቾችም ሆነ በነጋዴዎችም በኩል ህጉን ተከትሎ ግብይት የመፈጸም ጉድለቶች እንዳሉና ይህ ደግሞ ሻጭንም ሆነ ገዥን ላልተገባ እንግልትና ወጪ እንደሚዳርግ የህግ አማካሪው አቶ ፈቃዱ አንዳርጌ ነግረውናል።
ኢቢኤስ ቢዝነሳችን ይህንን ይመስል ነበር። እየተከታተላችሁን አብራችሁን ስለነበራችሁ እናመሰግናለን። በቀጣይም የተለያዩ የቢዝነስ መረጃዎቻችንን ይዘን ወደ እናንተ የምንመለስ ይሆናል። ቃልኪዳን ታደሰና ቁም ነገር ተስፋዬ አብራናችሁ ቆየን። ሰላም ቆየን። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።